ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ መጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቀርቦልሽ ነበር የክብር ሰላምታ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ለወዳጆቻችን ቅር እንዳይላቸው ስል እግዚአብሔር ያክብርልኝ። ኪራይ በጣም ነው የምናመሰግነው። ዝማሬ መላእክትን ያሰማልን። በጣም የሚገርም ድምጽ ነው ያለው በነገራችን ላይ። በጣም ወደ ዝማሬው ብትቀርብ ጥሩ ነው። እሺ ወንድሜ እሺ አሁን እሺ ቤታ ደግሞ እንሰማለን። አቡዬ በደምብ ስሚያት። ሰማለሁ እየሰማው ነው። በጣም ዝማሬ መላእክት ያሰማልን ዶክተር። እንደው መቼስ ለሰው የሚቀርብ ድምጽ የለኝም ግን ልሞክርሽ። መዘመር በአብ በመንፈስ ቅዱስ ስም አምነን እንዘምራለን። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው ነገም እኛው ነን የምናሸንፈው የአንበሳው ግሳት ቢሰማ ሞገዱ የተጣልንበት ቢሰምጥም ጉድጓዱ መላኩን ሲልክ ይረግፋል ጠላት እንቆማለን በአሸናፊነት የጠላታችን ቢሆንም ጊዜው ዛሬም እኛው ነን የምናሸንፈው ነገም እኛው ነን የምናሸንፈው ቀስት አንገትርም አንይዝም ወንጭፍ ጦር አንጨብጥም አንመዝም ሰይፍ ሰልፉ የሱ ነው የታላቁ ጌታ ግንቡን ለማፍረስ ይበቃል እልልታ የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው ነገም እኛው ነን የምናሸንፈው ፈርዖን ሊያጠፋን ቢጣደብ በቁጣ ሞት አድኖብን መድረሻ ብናጣ ውሃው ተከፍሎ እንደ ግንብ ይቆማል ማንም አይሞትም ሁሉም ይሻገራል
ጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው ነገም እኛው ነን የምናሸንፈው ሽንፈት አናውቅም የንጉስ ልጆች ነን በደም ተገዝተን ወራሾች የሆንን በስሙ ብርታት በመስቀሉ ጉልበት ይፈራርሳል የጠላት ሰገነት የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው የወደቀ ነው ከጥንት የተጣለ ክብሩን ተነጥቆ ባዶውን የቀረ በንስራ እንዳለን በውሃ ጠብታ የአሕዛብ ጉልበት ብናይ ነው ለጌታ ዝማሬ መላእክትን ያሰማል ማንበራችን እልል ብያለሁ ተነቄ ነው ይቅርታ በጣም ተጨነቄ ነው ችግር የለም አንቺ አሁን ነገ አንድ ትንሽ ጊዜ አንድ ከሁለት ከሶስት ወር በኋላ በቃ ያቦነሽን ድምጽ ቁጭ ነው በቃ ሳመታት ተጅብኛል ግን ቤታዮ ዝማሬ መላእክት ያሰማል እግዚአብሔር አገልጋይ እንዳለው አሳይተሽናል እውነትም እግዚአብሔር ይተካል ለቤት ቤታዮ አለችኝ አንድ ዘማሪ አንተ ባትተካ ጥሩ ነበር ታው ቢዘምር ግን ፈለጊ ምን አለበት አንደኛ 5 ሰዓት ዶክተር ኪራይ እኔ ኮንሰርት እየሆነ ነው ፈለጊ ለሚቀጥልም 5 ሰዓት እየሆነ በመድኃኒዓለም ይሄ ሁሉ ህዝብ እዚህ ጋር መታየውን ህዝብ በወንጌል ነው እኮ ሰብስበን ያዝን እንዴ ለፋንበትን ህዝብ ይበትረው እንዴ ኪራ እንዴ አራዛ አይሆንም ባይሆን አቦንሺ ስላለች ለሌሎቹ ምድልስታቸውና እነሱም ሲዘምሩላት በሰማ ጥሩ ነው ሂዊን አየሻት አቡዬ ለሌሎቹንም ላስተዋውቅሽ ቆይ ሂዊ ያለሽ ሂዊ ዘማሪት ህይወት አይደለችም ማለት አይደለችም ዘማሪት ህይወት አይደለችም እኔ ዘምራለሁ ያንቺ ድምጽ ልሰማ ነው ዘምሪላት ምንድነው ዘመረች ያለሽን አንድ ዝማሬ ዘመን አሁን ቤታዩ እንደዘመረችው አንቺም ከዛ ሄሉም ተቀጠላለች ከዛ ከሰርዳጊም አለች ሁሉም ይዘምራል እስቲ ዘምሪ አንቺን ቆይ ሰባቱ መንጦላይት ወዴት ጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት አንቺ ላይ ሲፈጸም እንግዳ ስራት ሌላ ጊዜ ዘምራለሁ አንችልም ስራውታ አይ ችግር የለውም እሺ ዝማሬ መላእክትን ያሰማልን ግን የተወሰነ ጥሩ ነበር ፈለግ ወንድሜ በእውነት ተሙ ላይ የሚደርሰው ጭቆና በጣም ያስከፋው ነው ብዙውን እዚህ ያለው አይደለም ቆይ ዶክተር ያደለም አረህይወት በጅምር የፈራ ሐሳብ አርገሽው ስራ ቦታ ነኝ እንት እንዴ ጀመርሽው ተው የመስራታ ግን ደግሞ ፈርቻለሁ እሺ በቃ ዝማሬ መላእክት ያሰማልናታች ዝማሬ መላእክት ያሰማል ተሙ እየተባለ ነው ተሙ ይዘምር አቡ ይዘምርሻለሁ ታሙ ይዘምር እየተባለ ነው ግር የለም እሺ ችግር ይበልቷቸው አይዘምርም እንዴ የመቀነጥቱ አንድ ጊዜ ምናሉ መሰለክ ይራ አንድ ሰው ድምጹ ማያመር ሰው ሲዘምር ችግር የለም እግዚአብሔር መስዋዕቱን ይቀበላል ይባላል እንዴ እንዲህ ቢባል ነገር ጆሮአችን እሳሉ እንዴ ተመስገን ለምን ይዘምራል የኛስ ጆሮ ወንድም የምችለው ሁሉ አድርጋለሁ ተሙዬ እንግዲህ ምንም ማድረግ አልችልም ተሙዬ እኔ ተሙ ዘምራ ይስቀልም ነው ተሙ ይዘምርስ እንድዘምርላት ፈለገ በድምጽ ተበለጥክ ይዘምር ይዘምር አይስቀልም በጣም ነው ወዳችሁ እንድዘምርም ስለፈቀዳችሁ ድንከልብ ነው ማመሰግነው በቃ እንደዘመርኩ ቁጠሩት አሜን በሉ
በኋላ ላይ አይ ታሙ በቁም ነገር አንድ የምትወደውን ዝማሬ ዘምር። ማንም ሰው ሰምቶ አያውቅም አንተ ስትዘምርና ተቀልዳለህ። እኔ ጴንጤ ቤት እያለሁ ራሱ ገንዘብ ሰብሳቢ ነበርኩኝ። ዝማሬ ላይ አይደለም ነው አንድ ቪዲዮ ተመልክተናል። ማይክ ይዘህ እየተንቀሳቀስክ አይተናል። አሁን እዛ ቤት ራሱ ገንዘብ ያዥ ነበር። አሁን የምችሉትን ያው ቆይ አንድ ጊዜ ፈለገ ከላይ ያለሁት እኔ ነኝ። በቃ ጊፍት አመሰግናለሁ። ቆይ በጣም የምትወደው መዝሙር ምንድነው? ውይ በጣም የምወደው መዝሙር ኪዳነ ምህረት ነው። ሚስጥረኛዬ ነሽ በጣም ዝም ብለህ ይኸውልህ ሁለት መስበር የሚሆን በለው አንድ ጊዜ። ውይ አይሆንም እንዴ አንተ የሚወዱኝ ሰዎች አንፎሎ ያርጉኝ እንዴ እንደዚህ እንደተከበርኩ ልከበት እንዴ አሰድመቅደስሽ ከስልሽ ስር እረፍቴ ከዚያው ነው ከቅዱሱ ደብረ ከተራራው አናት ከደጅሽ መጥቼ ተጽናናሁኝ ስምሽን ጠርቼ ሚስጥረኛዬ ኪዳነ ምህረት መጽናኛዬ አውቀዋለሁ። ዘምር እንጂ ተሙ ላንተ እኮ ነው የገባሁት እኔ። አረ ኪራ እንደው በእናትህ ታው ለተመስገን እኮ ስለማቅ እኮ ነው የተመስገን ድምጽ እንዴ በእያወራ ራሱ እንደዚህ ከሆነ ኢማጂን ሲዘምር ደግሞ ምን ያክል እንዴ ስልካችን ይቀለጃ ነው እንዴ ታሟን ታሪክ አለኝ በኪዳነ ምህረት ጉዳይ በጣም ታሪክ አለኝና በጣም ሞዳ እናታችንን ኪዳነ ምህረት ልዘምር መስሎኝ ነው እግዚአብሔርን ልዘምር መስሎኝ ነው ያስኩት እሱን ተናገር ጌታ አልዘምርም እሱ ለምን መሰለህ ኪራይ ያቃል ፈለገ ያቃል ልደት ያቃል እና ይቅርቦች ያቃሉ የተወሰነ ላይቭኑም የተከታተሉ ሰዎች ያቃሉና የምር ኪዳነ ምህረት እኔን የሰማችበትና ኪዳነ ምህረት ደግሞ እውነተኛ ምልጃዋን ያማለደችኝ እግዚአብሔርም ደግሞ ሳይጨክነብኝ በልጁ በክርስቶስ ኢየሱስ ሳይጨክነብኝ እውነተኛ እናት አድርጎ የሰጠኝን እናቱን ማርያምን ነውና ዘምርልኝ ኪራይ። እዚህ ጉዳይ ላይ ታሙ ትክክለኛ የሆነ ታምር ተደርጎለታል። በነገራችን ላይ በዚህ አጋጣሚ አንድ በጣም ብዙ ጊዜ ካያችሁ ፕሮቴስታንት ሆኖ ለተወለደ ሰው በጣም የሚከብደው ነገር የኦርቶዶክስ ቤተክርስቲያን ሙሉ ለሙሉ ያሉት አስተምህሮቶች ናቸው። በትምህርተ ሥላሴ፣ በነገረ ክርስቶስ፣ በነገረ ድነት፣ በነገረ ቅዱሳን እና ታሙ ኦርቶዶክስ ቤተክርስቲያንን ወደ ማወቅ የተሸጋገረ ከመጣ በኋላ ክርስቶስ የእናቱ የቅድስት ድንግል ማርያምን ምልጃ ለተሙ በጥቅስ አይደለም ያሳየው በህይወት ነው ያሳየው። ብዙ ኦርቶዶክሳውያን ማርያም ታማልዳለች ወይ ተብሎ ቢጠየቁ ምላሻቸው አዎ ነው እና እንደምታማልድ የሚናገር የመጽሐፍ ቅዱስ ጥቅስ አምጡ ቢባሉ ምናልባት ላይሰጡ ይችላሉ። ብዙ የማንበብ ህይወት ብዙዎቻችን ጋር ስለሌለ እና ሁሉም ሰው ግን በኪዳነ ምህረት ምልጃ በድንግል ማርያም ምልጃ በጭንቅ አማላጇ ግን የዳነ ቁስሉን ገልጦ ማሳየት ይችላል። ከነዛ ሰዎች ውስጥ ደግሞ አንዱ ተሙ ነው። ሁሉም ነገር ቀን ጨለማ በሆነበት ታይም ላይ ሁሉ ነገር በጣም አስቸጋሪ በሆነበት ሰዓት ላይ ሰው ሁሉ ለሱ ሰው መሆን ባቃተበት በዛ ለርሱ ከባድ በሆነ ጊዜ ላይ ስለ እውነት ነው የምላችሁ ቤተክርስቲያን ሄዶ ስሟን ጠርቶ ኪዳነ ምህረት ሰዎች ስምሽን ጠርተው ተማጽነውሽ ሲያርፉ ሰምቻለሁና እነሱን የሸማሽናት እኔን ስምኝ ብሎ በጸለየበት ቅጽበት ክርስቶስ የእናቱ ምልጃ ልክ በቃና ዘገሊላ ጌታችን ኢየሱስ ሐዋርያትንም እናቱ ድንግል ማርያምንም እንዲታደሙ እንዳደረገ ሁሉ ክብሩ ሲገለጥ እነርሱንም በዛ ቦታ እንዲገኝ እንዳደረገ ሁሉ በተሙ ላይ ክብሩን የገለጸው ክርስቶስ የእናቱ የድንግል ማርያምን ምልጃ በህይወቱ እንዲያደርጎታል። በዛው ቅጽበት ጸሎቱን በጸለየበት በዛው ቅጽበት ስልኩ ላይ እጁ ላይ ያለው ስልክ ጠርቶ በልቡ የነበረው ቋጠሮ ተፈቶለታል። ጉዳዩ እንደተፈታ በስልኩ ሰምቷል እና ተሙ ምንም አይነት ጥቅስ ከማየቱ በፊት የድንግል ማርያምን የኪዳነ ምህረት ምልጃ ያየው
በህይወቱ ነውና ታሙ በጣም እድለኛ ሰው ነው። በዚህ አጋጣሚ ይሄን መዝሙር ሲዘማ በነገራችን ላይ የሚሰማው ታሙ በእንባ ነው። በጣም የሚወደው ዝማሬ ነው ይሄ መዝሙር ሚስጥረኛ ነሽ የሚለው። ብዙ ሰው ዜማው ደስ ብሎት ሊሰሙ ይችላል። እርሱ ግን በቁም ነገር ነው ማለት ከልቡ እያንዳንዱ ግጥም ሳያልፈው በደንብ አድርጎ ያዳምጠዋል። እና ታሙዬ እንኳንም ኪዳነ ምሕረት ረዳች፣ እንኳንም ልጇ ክርስቶስ ረርቶ ወደ ቀጥተኛው መንገድ ተመለስክልን ወንድማችን። ያንተን መመለስ ደግሞ ክርስቶስ እንደ ጳውሎስ ያደረገው። እንደ ጳውሎስ አሳዳጅ ነበረ። ሲያሳድድ የነበረው ጳውሎስ ክርስቶስ ልቡን በነካ ጊዜ 3000 ነፍሳትን በአንድ ቀን የሚያስጠምቅ የክርስቶስ ኢየሱስ አገልጋይ ሆኗል። እና ታሙ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ያንተ መመለስ ለሌሎች ፕሮቴስታንቶች ትምህርት ሆኖ ብዙ ፓስተር የሆኑ ሰዎች፣ ብዙ ፕሮፌት የሆኑ ሰዎች፣ በጣም ብዙ በፕሮቴስታንት ውስጥ ያሉ እህት ወንድሞቻችን በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ያንተን መስመር ተከትለው ወደ እውነተኛይቱ ክርስቶስ ወደ ተከራት ወደዚህ ቅዱስ ቤተክርስቲያን ይመጡ ዘንድ እግዚአብሔር አምላክ ይርዳቸው። አንተንም እናመሰግናለን። ተውዬ እንወዳለን። ምን ዲያቆኒ ተሳስቼ እንወዳለን ያልኩ አሜን። በጣም ግን ማናቀው ትልቅ ነገር ነው በእውነት ፈለገ የነገርከኝ ታሙ። እግዚአብሔር በእውነት በጣም ደስ ይላል። ማለት በግርድፉ ወደዚህ ቤተክርስቲያን መመለስን ብቻ ነበር ማውቀው። እዚህ የሶሻል ሚዲያ ፕላትፎርም ከመጀመሩ በፊት እኛም ያው ከወጣንበት ተመልሰን ነበር። በነገራችን ላይ ሶፊ እኔ ቃለ ሕይወት በማገለግልበት ጊዜ በዝማሬ እሱ ይመጣ ነበር ለስብከት እዛና አሁን ነው ግን ሞር በደንብ እየተዋወቀን የመጣ ነውና የሁላችንም ደግሞ ችግር የተፈታው በተመሳሳይ ነገር መሆኑ ነው የሚገርመው። ሁላችንም ጋር የኪዳነ ምሕረት ነገር በእውነት ይገርማልና ለኔም በተመሳሳይ ሰላም ለኪ የሚለው ዝማሬ እኔ ከመውደድ አልፎ ሶፊን በግድ ማዘምረው እኔ ውስጥ ያለው ያ የጭንቅ ጊዜ ምናልባት ውስጥ እንዲሁ ቢገባ ብዬ ዊሽ ስለማድረግ ነው እግዚአብሔር በሚያውቀውና ሲዘምረው የኔን ታይም ነው የሚያስታውሰኝ። በቃ በምንም መልኩ እሱ መዝሙር እንዲዘምረው ስጠይቀውም ያው ትንሽ አዝማቿን ቢሆን የሚያውቀው ግን የሚያስታውሰኝ እኔ ነበርኩበትን ሞመንት ነውና መብርሃን ፍቅሯ የገባውን ሰው እንደዚህ በቀላል የሚመሰከር ነገር አይደለም። የሷ ጉዳይ ሰፊ ጊዜ የሚፈልግ ነውና በጣም ደስ ስላለኝም ታሪኩን ስለማላቅም ተሙዬ በእውነት እኔ ምርጥ ወንድም እንኳን እግዚአብሔር ረዳ እንኳን ወደዚህች ወደ ተቀደሰችው የእውነተኛ በጎች በረት ተደመርክልን ለማለት ነው። እግዚአብሔር ይመስገን በእውነት አሜን። ሄሉ እና ዳጊም በዘምሩ በዚያ ትንሽ እንደው ድልስጥ ብዬ ነው ላልዘመሩት እቺ ቻንስ ተሰጣ። ከዛ ማጠቃለያ ሐሳብ ሰጥተን እንድንወጣ ብዬ ነው ይዘምሩ አይደል አቡዬ ወይ ቤታዬ እኔ ላይቭ ልገባ ልወጣ ስለሆነ ሆሳና ነው ማነው አስገባት እያሉ ነበር እየጻፉ በጣም በተደጋጋሚ ሆና ኮሜንቱን አታጥፉት ጋይስ። እሺ አስገባቸው። እሺ ስለነበረን ቆይታ በጣም ነው የማመሰግነው። ዘማሪ አቦነሽን ስላገኘሁ ደስ ብሎኛል። እኔም ስለተዋወቅኩሽ በጣም አመሰግንሻለሁ የኔ ቆንጆ። በሚቀጥለው በደንብ አጥንተሽ ቆንጆ መዝሙር ተዘምሪልኛለሽ። እሺ ምንም ችግር የለውም። እሺ ፈለገ ሁላችሁም መልካም ጊዜ። እሺ ቤታዬ እሺ ሄሉ አለሽ ሄሉ ትንሽ ታፈራለች እኮ ሄሉ አቡዬ አንቺ እናንተን ምን የምትጠብቀው ምን ልዘምር? እኔ እኮ ሁለቱ እንዲዘምሩ ብዬ ነው። ቆይ እዚህ ጋር ሙሉ ገሱን እየሰጧቸው ነው አቡዬ አንቺ እንድትሰሚያቸው ብዬ። እውነት ነው ይዘምሩ። እሺ ዳጊያለሽ አለውኛለሁ። እሺ ለዘማሪ ታቦነሽ እስቲ ዘምሪላት። እሺ እንዴት አመሻችሁላችሁ? እግዚአብሔር ይመስገን። አንድ በጣም ወደው መዝሙር አለ ያው ድምጼ ባያምርም ልዘምርላችሁ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ቅኔ የምቀኝልሽ፣
ፍቅርሽ ላይ እንዳመሰግንሽ አውቃለሁ ከደጅሽ ምን እንዳገኘሁኝ አስታውሰዋለሁ ሸክሜን እንደጣልኩኝ የለመንኩሽ ሁሉ ከንቱ ቀረ ሰይጣን ተመለሰ እያቀረቀረ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ቀኔ የምገኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግንሽ ልቤ ያርፋል ባንቺ በእናት አማላጅ እንቅፋትሽ አይበቅልም በደጅ በሚጣፍጥ ዜማ በኤፍሬም ውዳሴ ሳሸበሽብሽ ትረካለች ነፍሴ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ቅኔ የምቀኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግንሽ ውለታ ያለበት የማይከፈል ሲመሽም ሲነጋ ያመሰግናል ማርያም ማርያም ይላል ምድርና ሰማዩ በልጅሽ መከራ ሞቶለት ገዳዩ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ዝማሬ መላእክትን ያሰማልን እስከዛሬ ለካ እድል ስላልሰጠው እንጂ በጣም ብዙ ዝማሬ አለ ማለት ነው አቡዬ በጣም ደስ ይላል በጣም ዝማሬ መላእክትን ያሰማልን ዝማሬ መላእክት ያሰማልን ቆንጆ ቆንጆ ድምጽ ነው ያለሽ በርቺ በርቺ እግዚአብሔር ብርታቱን ይስጥሽ በጣም አቡዬ አንዴ መንገጡኛል መሰለሽ ከዚህ ከዝማሬ ጋር ተያይዞ ባለፈው አንድ አስቂኝ ጨዋታ ጨውቼሻለሁ አንድ ደግሞ ዘማሪ ደጀን የሚባል አንድ ዘማሪ አለ በጣም ድምጹ በጣም ነው የሚያምረው ትንሽ ልጁ መንፈስ ቅዱስ የራቀው ልጅ ነው እንጂ በጣም በተይ ድምጹ በጣም የሚያምር ልጅ ነው እና ባህር ዳር ሄደን የጣና ደሴት ላይ ያሉ ገዳማትን ለነሳለም ትልቅ ጀልባ መርከብ አይባልም መርከብ በጣም ትልልቆች ናቸው እነዛና ይሄ በጣም ትልቅ ጀልባ ነው ግን በጣም ብዙ ሰው ይዛል ትልቅ ጀልባ ላይ ሆነን ቁጭ ብለን እየተማረን መምህሩ አስተምሮ ከጨረሰ በኋላ እንግዲህ ሃይቁ ላይ እየሄድን ነው በጣም ሃይቁን አጋምሰናል ወደ መሃል ላይና እንግዲህ በመካከላችን ዘማሪ ደጀን ያለ እና እርሱ ይዘምርላችኋል ተባለ ተነሳ እና በመጀመሪያ የዘመረው ዘማሪ ነይ ነይ ምዬ ማርያም ታለም እያለ ነው እና ሁላችንም መዘመር እናፍቆን ነበር ከዛ አብረን ነይ ነይ ምዬ ማርያም ስንልዙ ኧረ ባንዶ ልጅሽ በመድኃኒዓለም እያለን እየዘመረን ሰኔ ድንገት በመሃል ማዕበል መጣ ቁም ነገር ነው ነገራችሁ ማዕበል
እና ማዕበል መጣና ጀልባዋን ነቀነቃት እኔ በጣም ነው ፈራ ይሄ ውቅያኖስ ምናምን በጣም ነው ፈራ እና ድንገት ጀልባዋን መጣና እንዲ የሆነ ማዕበል ነገር መጥቶ ነቀነቅ ሲያረጋት እሱ እየዘመረ የነበረው እኔ ነኝ ማለት ነው ረባንዶ ልጅ በመዳን ያለም እያለ ጀልባዋ ነቀነቅ ትላለች መዝሙሩን ባንድ ይቀየረው ሞገር ሲመታኝ ማዕበሉ ማን ያድነዋል ሁሉ ሲሉ እና ቆይ እሱንም አንድ ቀን እዚህ እንጋብዘዋለን አቡ ይበታም ልደት አይደለም አይደለ ፈለግ ልደት አይደለም አይደል አረ ሲጀምር ልደት አይመጣለትም ልደት ሪል ይችላል በነገራችን ላይ ልጁ ሪከርድ እያስደረግኩ ነው ሪከርድ በእቅድ ነው ሪከርድ ማስደረግ እኔ ኬት እንደመጣለት አላውቅም አንተ ነይኔ ምይማን የመየለየ ዘመን አረ ባንዶ ልጅ በመዳን ያለም ይያር ድንገት ማዕበሉ መጥቶ ከመቀዝበት ጀልባዋን ንቅንቅ ያረጋታል እሱም ከመቀዝበት መዝሙሩ ቀየረው ሞገር ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ ይሄዳል ከማዕበሉ ጋር አዎ ኮሮና በጣም እግዚአብሔር እስቲ አንድ የመጨረሻ ወንድም ደግሞ ላስተዋውቅሽ በዝማሬ ዘርፍ ሃኑስ ይባላል በበገና ዝማሬ በጣም በተየመጣ እኛን የሚያገለግለን ወንድማችን ነው እስቲ ተዋወቂ ሃኑስ ሰላም በላት ሰላም ዘማሪ ታቦነሽ በጣም ነው ማከብርሃለሁ ወንድሜ ልጄ ወንድሜ ወይ ያን ያለው አንገባኝ ሃኑስ እስቲ እኔ የምወደውን አንድ ዝማሬ እኔ በጣም የምወደው አንድ በገና ዞን አለ እስቲ ላቦንሽ እሱን ዘምርላት ከዛ መጨረሻ ላይ አቤል አለ አቤል ደግሞ ግጥም እንትን ይላል ከዛ በፊት ግን ያው አቡዬም ተዘመረልናለች እና እኔ የምወደው ያ ጠፋኝ ሳይተክሏት ውሃ ሳያጠጡት አይደለም እኔ የምወደው ሌላ የበገና መዝሙር አለ የሱ ምንም ይል ነበር በገና እኮ የልብ መድኃኒት እኮ ነው ለእንደኛ አይነት የልብ ህመም ላለበት እኔም ላንቺ ላልሆን አንቺም ላታዋጭኝም ይላል በጣም የሚገርም እንስማ እሺ ፈልዬ ሁላችሁም ሰላም ብያለሁ ታሙ አቤል ሂዊ ሄለን ዳጊ ዶክተር ኪራ ሰላም ብያለሁ ፈልዬ ደግሞ ስላየው በጣም ደስ ብሎኛል እንኳን ደህና መጣ ብያለሁ ስላየው በጣም ደስ ያለኝ አምሮ ባህል ወፍረህ ነው ምናምን ነገር ይመጣው አንድ እኛ ሰፈር ደቻሳ የሚባል ልጅ አለ እና ገና ስሙን ስጠራው ራስ ደቻሳ ስትለው እናሳ ይላል እና እንዴት አያምርብኝም እናሳ ነው የኛ መልስ ትላለህ እሺ ቀጥል ፕሊዝ አንድ እስኪ እኔ በጣም ወንዴ በገና መዝሙር አለና አስቀድም እኮ ያንተንም ዘምራለሁ አይ ያንተማ ግዴታ አይቀር እሺ ያንተ አይቀርም እስኪ ግን ምናልባት ይሄኛው መዝሙር ከሁላችን ጋር የሚገናኝ ስለሆነ ያስደስታችኋል ብዬ አስባለሁ ተስፋት ቆርጠን በኔ በዳንተን አልፊያ ዛሬን አየዋይኔ በዳንተን አልፊያ ዛሬን አየዋይኔ
በሽቶ እንዳይጨልሞ በር መቼ ይዘጋል ደጅ መቼ ይዘጋል እስከ እኩለ ሌሊት እኔን ይጠብቃል እስከ እኩለ ሌሊት እኔን ይጠብቃል በነገር ቢመጣ ተዘግቶ ቢቆየኝ በፍርሃት ሳልጓጓ ፍቅር ከፈተኝ በፍርሃት ሳልጓጓ ፍቅር ከፈተኝ ያን ሁሉ ሳምጽ ሳስቀይም ኑሬ ሁሉን ረስተህ ዘመርኩል ዛሬ ሁሉን ረስተህ ዘመርኩል ዛሬ ዓለም ለኔ ላትሆን አንቺን አታዋጭኝ በፊቱ መቆምን ለመናት ታስገሪኝ እውነቱን ደብቀሽ በሐሰት መራሽኝ ንስሐ እንኳን ባስብ ዛሬ ነገ እያልኩኝ የይደር ቀጠሮ በልቤ የዘራሽ ለተረኛው ስጪ እስኪ ዛሬ ሲብቃሽ ፀሐይ ከኛ ስትሄድ የጨለመ መስሎ የማይጨልምበት በብርሃን እያየን ምድር አንቺና እኔ ስንቱን ስራ ሰራን ዓለም አንቺና እኔ ስንቱን ስራ ሰራን ላንቺ ጌታ ያለሽ ለኔ ጌታ ሆነሽ የፀሐይን መጥለቅ ጨለማን ተጠቅመሽ ሳትፈቅጂኝ ገዛሽኝ ለራስሽ ለራሴው ተፈቅረሽ ሳትፈቅጂኝ ገዛሽኝ ለራሴው ተፈቅረሽ ልቤ ተሰብሮልኝ ጠዋት ተሰብኬ በተመስጦ አግኝቼ የቃሉን ቡራኬ ቃል ኪዳን አፍርሼ ከጌታ ከአምላኬ ማታ ላይ ተገኘሁ ላንቺ ተንበርክኬ ማታ ላይ ተገኘሁ ላንቺ ተንበርክኬ ሰው ላይ አድርብሽ ቢያመሻሽብሽ ከመቆያ በቀር መኖሪያ አይደለሽ ማታ
ማታለል ይብቃሽ ኧረ ተይ አንቺ ዓለም ምነው ደረትሽብኝ በሸክም ላይ ሸክም በሸክም ላይ ሸክም ምነው ደረትሽብኝ በሸክም ላይ ሸክም በሸክም ላይ ሸክም ልረግጥሽ ነበረ የተፈጠርሽኝ ልገዛሽ ነበረ የተፈጠርሽኝ ፍሬ አልባ ሆንኩና ክብደት ሲታጣብኝ የኃጢአት ወጀብ ገፍቶ ሲጥለኝ አንቺ ግን ጀግና ነሽ ገልብጠሽ ገዛሽኝ ገልብጠሽ ገዛሽኝ አንቺ ግን ጀግና ነሽ ገልብጠሽ ገዛሽኝ ገልብጠሽ ገዛሽኝ ወስብሐት ለእግዚአብሔር እግዚአብሔር ያክብርልኝ በጣም ይቅርታ አረዘምኩት ይቅርታ በጣም ይሄ ዝማሬ እጅግ በጣም ወዶ ዝማሬ ነው የዲያቆን ታደለ ገድፍ ነውና በጣም ሚደንቅ ግጥሞቹ ዝማሬ መላእክት ያሰማልን በጣም ቆንጆ ድምጽ ነው ደግሞ በገና እኔ በጣም ወዳለው የልብ መድኃኒት እኮ ነው ሳይንቲስቶች ሁሉ ተመራምረው አጥንተው የደረሱበት የበገና ድምጽ የልብ መድኃኒት ነው በእውነት የምሬን ነው እግዚአብሔር ጸጋውን ያብዛልን አቡዬ እንግዲህ አንቺ ነሽ አሁን የመጨረሻ ዝማሬ መስጋብዥን ሌላ ሰው የሚዘምር የለም ተመስገን የተመስገን ድምጽ አቡዬ በመከራይ ስለሆነ ፈለገ ወይ ለሞክር ብዙ ድምጽ ነው አዎ ደስ ይለናል አቡዬ ሰሚያት ሄሉ እሺ ግን ብዙ ማንተናል አይዞሽ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴት አለ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴት አለ ያሸዋ ላይ ሕንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ሰልጥኖብኝ ደክሜያለሁ ዛሬ ብቻዬን ቀርቻለሁ በቤተ ለዚያ ለማጥያት የማልተኛ ነፍሴ ተንገላታች በመከራ ማን ያገናኛት ካንተ ጋራ በቤተ መቅደስ ያኖርኩ በእምባዬ ዓለም ወስዳኛለች በደፈኗ እባክህ ይቆራረጣል ድምጿ ቆይት ያው ከተስተካከለ ብለን እኮ ነው
ኔትወርክ ይሆናል ኔትወርክ ይመስለኛል። ሄሉ እኔ ስትዘምር ሰምቼ አላውቅም። እግዚአብሔርን ነው የምላችሁ። በጣም ነው እኔ ደስ ያለኝ። ለምን አንድ ሰው ለምሳሌ አንድ እናትና አባት ልጅ ወለው ልጃቸው ለመጀመሪያ ጊዜ ባንደበቱ አባባ እማማ ሲል እንዴት ነው የሚደሰቱት? በቁም ነገር እውነቴን ነው። እንዴት ነው ወላጅ ሆናችሁ ሰዎች እንዴት ነው የምትደሰቱት? በጣም አንድ ወለዳችሁት ህፃን ገና እንደተወለደ ትንሽ ቆይቶ አስቡት፣ እየጓጓችሁ እየናፈቃችሁ እየጠበቃችሁ ካንደበተው አባ እማ የሚልን ቃል ሲያወጣ ምን ያክል ነው የምትደሰቱት? ሄሉ ለኔ በመንፈስ የወለድኳት ልጅ ነች እና በመንፈስ ሄሉዬ ገና ህፃን ነች፣ ገና አልጠነከረችም። ገና እየጠነከረች ግን መሄዱ አይቀርም እና ዛሬ ልክ አንድ ህፃን ልጅ አባ እማ ሲል ሲሰሙ እናት አባቱ ደስ እንደሚለው ሁሉ እኔም ዛሬ ሄሉ እንዲህ ስትዘምር በማየቴ በጣም ደስ ብሎኛል። ሄሉዬ በርቺ። ዝማሬ መላእክትን ያሰማል። ዝማሬ መላእክት ያሰማል። በጣም ደስ ብሎኛል። በጣም ደስ ብሎኛል። ሄሉዬ በርቺ። ገና ከዚህም የበለጠ እንደምታስደንቂኝ ተስፋ አደርጋለሁ። ዝማሬ መላእክትን ያሰማልን። እኔ በጣም ደስ ብሎኛል። እግዚአብሔር ይርዳን። ከዚህም የበለጠ ብዙ ነገር እናያለን። አሜን። የመጨረሻ አቤላ አለ። እንዴት አለ? አቡዬ ደግሞ የሱንም እንስማ ብዬ ነው። ያው ዛሬ መጨረሻ ላይ ላንቺ እድል ሰጣለሁ ብዬ ነው። እሺ መቼም ሰላም ይብዛ እንዳልወጣ ብዬ ነው። እሺ አቡዬ አቤላ አቡዬ እንዳለች አንድ ዝማሬ ይዘምርልን። ፈለገዬ እኔ ዘማሪ አይደለሁም። ዘማሪ ነው አይደለም፣ እኔ ገጣሚ ነኝ። እሺ በቃ ተማከረ። እሺ ጊዜ ካለ ነው፣ ጊዜ ከሌለ ሌላ ጊዜ መጋበዝ ይችላል። እኔ አባት አጠር ያለ ነገር ካለ ችግር የለውም። አቤላዬ ምናልባት ኦልሞስ እየጨረስን ስለሆነ አቡዬንም እንዳናቆያት አጠር ያለ ነገር ካለ ችግር የለውም። በቃ ሌላ ጊዜ ብጋበዝ አይሻለኝ? እሺ መልካም። እሺ እኔ አባት አመሰግናለሁ። እሺ ስላየው ደስ ብሎኛል። ከዛ በፊት ምናልባት ወደ ማጠቃለያው ከመሄዴ በፊት ጆይ ታችን ስላየውሽ በጣም ደስ ብሎኛል። ተደዋውለን ነበረና ጆይ ታችን እንደምታውቁት ከዚህ በፊት እዚሁ ሶሻል ሚዲያ ላይ ይደረግ ነበር። ተመልከታ የራሷን ሐሳብ ስታጋራ የነበረች ታችን ነች። የሌላ ቤተ እምነት ተከታይ ነች እና ጆይታችንም በጀመርነው እንግዲህ እንደምታውቁት መልካም ወጣት የሚል ፕሮግራም አለን። ከተለያዩ ቤተ እምነት ላይ ያሉ ወጣት ወንድሞች እዚህ ላይፍ ስትሪም ላይ መተው አንዳንድ ነገሮችን ወደ ማወቅ እንዲሸጋገሩልን በቻልነው አቅም እናቀርባለን እና ጆይታችንም እግዚአብሔር ከረዳን መታ ኦርቶዶክስ ቤተክርስቲያንን ማወቅ ትፈልጋለች። አንዳንድ የምታነሳቸው ነገሮች ይኖራሉ እና እናወራለን ብለናል። ጆይ እስቲ ሰላም በይን፣ እንዴት አለሽ? እንዴላችሁ? ቴንክ ዩ ስላስገባኝ። ጉንፋን ይዞኛል በል። ከዛ ደግሞ መንገድ ላይ ነኝ። ከዛ ደግሞ ባትሪ ሊዘጋ ነው፣ ግን እስኪ ዘጋ ድረስ እንቆያለሁ። ሰማችኋለሁ። ቴንክ ዩ ኢንቫይት ስላደረከኝ። ሁላችሁም እንዴት ናችሁ? በጣም ትልቅ ስራ እየሰራክ ያለው ሁላችሁም እየሰራችሁ ያላችሁ። ትላንትም እየሰማችሁ ነበረ ገጣሚው ልጅ እያወራ የነበረውና በጣም ሙቪንግ። ተባረኩ፣ ደስ ብሎኛል። መልካም። እሺ ጆይ ብቻ ባጭሩ ምንድነው ተወዳጆች እንደ እግዚአብሔር መልካም ፈቃድ ኦርቶዶክስ ቤተክርስቲያንን ማወቅ ትፈልጋለች። አንድ ቀን ትልቅ ፕሮግራም ይኖረናል እና ጆይ ስለመጣሽ በጣም ደስ ብሎኛል። በዚህ አጋጣሚ ባለፈው አንድ መልእክት አስተላልፈን ነበርና የመልካም ወጣት ስልጠናን ጀምረናል ብለን ነበረ እና እንዲህ ስንል አንዳንድ በጣም ቁጥራቸው ውስጥ የሆኑ ፕሮቴስታንት የሆኑ ሰዎች እንዴት እንደዚህ ትላላችሁ? እንዴት የሰው ፕሮጀክት ትሰርቃላችሁ? ምናምን
የሚሉ ነገሮችን ሲናገሩ ተመልክተናል። ክርስቲያኖች ለሰዎች መልካም ነገርን ማድረግ ለምሳሌ ጫት ሲቅም የነበረን ሰው ከእጁ ላይ ጫትን አንሳ ብሎ ወደ መሬት ነጥቆ መጣል፣ በሱስ ውስጥ ያለን ሰው ከሱስ ህይወት እንዲወጣ ማድረግ የሚሰረቅም የሚገዛም ነገር አይደለም። እንዲህ አይነቱ ነገር ማንኛውም ሰው ፍጹም ሰብአዊ እስከሆነ ድረስ ሊያደርገው የሚችል መልካም ነገር ነው እና እንደምታዩት አሁን ለምሳሌ እዚህ ጋር ማለት ፕሮግራማችን ወደ ማለቁ አካባቢ ለምሳሌ ልንዘጋ ወደ ፕሮግራሙ ማለቂያ አካባቢ ወደ 4000 ምናምን ሰው አለ። ይሄን ቁጥር ክርስቲያኖች ይሄን ቁጥር እንደ ያላችሁ ፕሮቴስታንት ወንድሞቼ አንድ በ10 ቸርቾች ውስጥ ምናምን ነው አይደል የምናገኘው ከተለያየ ቦታ ላይ ኢትዮጵያ በተለያዩ ክልሎች በሩቅ ምስራቅ በአውሮፓ በአሜሪካ አፍሪካም ጭምር ሆኖ በተለያየ ቦታ ላይ ሆኖ ግን እንደ አይነቱን ስልጠና ማግኘት የሚፈልጉ እንደ አይነቱን ትምህርት መማር የሚፈልጉ ወንድሞች ካሉ ለነሱ እድል ማንሰጥበት ምንም አይነት ሪዝን የለም። ምናልባት ፕሮጀክት የሚባለው ሐሳብ ከገበያ ጋር ተያይዞ የሚጠራ ነው። ሰዎች ገንዘብን ሜክ ያያረጉበት ኮሪን ነገር ያርጉበት፣ ይሄኛ ጉዳይ አይደለም። እኛ ግን በቲክታክ ፕላትፎርም ላይ በመላው ዓለም ያሉ ሰዎችን ማግኘት ስለምንችል ኦኬ የሆነ ቦታ ላይ የሆነ ሎኬሽን አድርገን የሆነ ቦታ ላይ አይደለም የሆነ ጉባኤ የምናዘጋጀው በመላው ዓለም ላይ ያሉ ሰዎች በአጠቃላይ ማግኘት ስለምንችል በአመት አንድ ጊዜም አይደለም ተወዳጆች በየሳምንቱ አርብ መቻልኳችሁ በየሳምንቱ አርብ የመልካም ወጣት መርሃ ግብራችንን እንጀምራለን እና በሁለት ለጊዜው አሁን የመጀመሪያ ዙር ስለሆነ ለጊዜው በሁለት የተከፈሉ ፕሮግራሞች አሉ። አንደኛው የመመለስ ቀን የሚባል ፕሮግራም ነው። ሁለተኛው ደግሞ የይቅርታ ቀን ነው። በመመለስ ቀን ላይ በተለያዩ ሱሶች ውስጥ ያላችሁ በተለያየ አይነት ልምዶች ውስጥ ያላችሁ ልምዶች ከሱስ ጋር ብቻ ሳይሆን ከባዕድ አምልኮ ጋርም ጭምር በባለፈው የምታሰቡሱ ከነበረ እዚሁ ላይቭ ስትሪም ላይ በኢሉሚናቲ ማህበር ውስጥ ራሷን አካታ የነበረች አንድ እህት ኢቭን ጸንሳ የነበረው ልጇን ሁሉ እስከ መገበር ድረስ የደረሰች አንዲት እህት በንስሐ ሕይወት ተመላልሳ አልቅሳ ስትናፍቀው የነበረውን ጌታዋን ክርስቶስ ኢየሱስን አግኝታ በንስሐ ሕይወት ተመላልሳ ራሷን ለካህን አሳይታ አዲስ ምዕራፍን ጀምራለች እና በተለያየ አይነት ልምምድ ውስጥ ያላችሁ ወንድሞች በውስጥ መስመር መልእክት አስቀምጡልኝ እባካችሁ። የሰዎችን እድል አትስጉ። እኔ በውስጥ መስመር ሰላም ፈለገ እንዴት ምናምን የሚሉ ነገሮችን አላይም። በነገራችን ላይ በቀጥታ ለምሳሌ ስጋቸውን በመሸጥ የሚኖሩ እህቶች ትላንትና ሲጽፉልኝ ነበረ። እኔ ስጋዬን በመሸጥ ምኖር ሰው ነኝ እርዳታ እፈልጋለሁ ስላሉ ለነሱ ምላሽ ሰጥተናል። በተመሳሳይ በግብረ ሰዶሜነት ህይወት ላይ አሁን እንዲህ አይነት ጉዳዮች በጣም ሴንሲቲቭ ስለሆኑ እዛ በውስጥ መስመር ነው የምንጨርሰው። ክትትል እንዲያደርጉ የምናደርገው በውስጥ ነው። ካህን እንዲያገኙ የምናደርገው በውስጥ ነው። የሌሎች ግን እህት ወንድሞች ተሞክሮ ሌሎችን ሊያስተምር ስለሚችል እዚህ ላይ እንዲመጡ እናደርጋለን። ቤተ እምነትን ያማከለ ምንም አይነት ንግግር አላደረግንም። ሁላችሁም ሰምታችኋል። ለምሳሌ አንዳንድ አካላት ኦርቶዶክሳውያን እንደዚህ ነው ግድ የለም እኛ እንከፍላለን ምናምን የሚሉ ሰዎች አሉ። ዶንት ኖ ለምን እንደሆነ ምናልባት ፖለቲካ ለመስራት ሊሆን ይችላል። እኛ ግን ያላማው የለም። ኦርቶዶክስም ይሁን ፕሮቴስታንትም ምንም እምነት ተከታይ ይሁን በመጀመሪያ ሰው እየተጓዘበት ካለበት የስህተት መንገድ እንዲመለስ እንፈልጋለን እና እንዲህ አይነቱ መርሃ ግብር ጀምረናል። እንደ እግዚአብሔር መልካም ፈቃድ ደግሞ ያደርጋል። በነገራችን ላይ እንደቀል ነው መልካም ወጣት ብለን የነበረው እና በጣም ብዙዎች ቪዲዮ ሲሰሩበት እንዴት ይሄን ሐሳብ ትሰርቃላችሁ ይሄ ሰው ፕሮጀክት አይደለ ወይ ምናምን በዚህ ወጥ እናንተ ማን ሆናችሁ ነው የምታሰብሩት ምናምን የሚሉ ነገሮችን ስንሰማ ኦኬ ይሄ በነፃ ፕሮሞሽን ነውና በነፃ ፕሮሞት ካደረጉልን አይቀር እኛም በደንብ ሰርተን እናሳያቸው ብለን የጀመርነው እና በይቅርታ መርሃ ግብራችን ደግሞ በትዳር ህይወት በቤተሰብ ጉዳይ በጮኝነት ህይወት ይቅር መባባል የምትፈልጉ ሰዎች ካላችሁ ለእናንተ ድሉን እንሰጣለን። መታችሁ ይቅርታ ማለት የምትፈልጉትን ሰው ይቅርታ ማለት ትችላላችሁ። ጌታችን ክርስቶስ ኢየሱስ እንዳለ እኔ ይቅር እንድላችሁ እናንተ እርስ በራሳችሁ ምንበሉ ይቅር ተባባሉ እና የይቅርታ ፕሮግራምን እናዘጋጃለን ማለት ነው። በዋናነት ግን ትልቅ ታይም የምንሰጠው ትልቁ ጉዳይ ምንድነው? የመመለስ ነው። በአሁን ሰዓት ብዙዎች በጣም ብዙ ነገር ስለከበዳቸው በጣም ብዙ ነገር ስለጨነቃቸው
ዓለም የነጠቀቻቸውን ሰላም ፍለጋ መሽታ ቤት ተቀምጠው እየሰከሩ ነው የሚያሉት። በጣም ብዙዎች ዓለም የነጠቀቻቸውን ሰላም ፍለጋ የኮንሰርት ቦታዎች ይገኛሉ። ዓለም የነጠቀቻቸውን ሰላም ፍለጋ ብዙዎች መሽታ ቤቶች፣ የዝሙት ቦታዎች፣ የተለያዩ ቦታዎች ላይ ይገኛሉ። ዓለም የነጠቃችሁን ሰላም መልሶ ሊሰጣችሁ የሚችለው ብቸኛው አምላክ ክርስቶስ ኢየሱስ ብቻ ነው። ሌላ ማንም ሰው የትኛውም ፍጡር ዓለም የነጠቃችሁን ሰላም ሊሰጣችሁ አይችልም። እርሱ የሰላሙ ንጉስ ነው፣ የሰላሙ ጌታ ነው እና የሰላሙ ንጉስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም የነጠቀቻችሁን ሰላም መልሶ ይሰጣችኋል። እና በዚህ አጋጣሚ በጣም በብዙ ጉዳዮች በነገራችን ላይ ሰዎች በጣም ብዙ በሆኑ ልምዶች ራሳቸውን በነዛ ልምዶች ስር ቀንበሩን በላያቸው አድርገው ራሳቸውን ከነዚህ ልምዶች ቀንበር በታች የሚያደርጉት በብዙ አይነት ሪዝን ነው እና እናዳምጣችኋለን። መመለስ የምትፈልጉ በሱስ ውስጥ ያላችሁ ስጋችሁን በመሸጥ ላይ የምትኖሩ እህቶች ስፔሻሊ በጣም እንድትመለሱ እንፈልጋለን። የእናንተ እናቃለን። በነገራችን ላይ ሰው ምናልባት በጨለማ እየተጓዘ ሲመለከታችሁ የዓለምን ሁሉ ኃጢያት የምትሰሩ በጣም እንደው የዓለም ሁሉ ጉድ እናንተ ጋር ብቻ ያለ ነውሩ፣ ኃጢያቱ፣ በደሉ፣ ሸክሙ ሁሉ እናንተ ጋር ብቻ ያለ ሊመስላችሁ ይችላል። ግን አይደለም። እናቃለን። ልባችሁ ክርስቶስ እንደሚናፍቅ እናቃለን። ልባችሁ ውስጣችሁ ሁለንተናችሁ ቅዳሴው እንደሚናፍቅ እናቃለን። ማህሌቱን እንደምትናፍቁት እናቃለን። ነጠላውን ለብሳችሁ የቤተ ክርስቲያን ድምጽን መስማት እንደምትናፍቁ እናቃለን። የማይጠንቱ ሽታ እንደሚናፍቃችሁ እናቃለን። ኦኬ የጧፉ ብርሃን ሁላ ሳይቀር እንደሚናፍቃችሁ እናቃለን። የናፈቃችሁታን ደግሞ ነገር እንድታገኙ እንፈልጋለን። አለቀ። ልባችሁ ክርስቶስን ይፈልጋል። ልባችሁ ክርስቶስን ይሻል። ክርስቶስን የምትፈልግ ልብ ደስ ይበላት ነው የሚለው። ደስ ይበላችሁ እህቶች፣ ደስ ይበላችሁ። ስጋችሁን በመሸጥ እየኖራችሁ ያላችሁት መልካም። ሁሉን ነገር ትታችሁ ለመራመድ ብቻ እናንተ ወስኑ። እኛ ወንድሞቻችሁ አለንላችሁ። እዚህ ውስጥ ያሉ እህቶቻችሁ አሉላችሁ። በቻልነው አቅም የቻልነውን ያክል እናገዛችኋለን። ትልቁ ነገር ግን ምንድነው? እርምጃ ያስፈልጋል፣ ውሳኔ ያስፈልጋል። የየትኛው እምነት ተከታይ ልትሆኑ ይችላላችሁ። የኦርቶዶክስ እምነት ተከታይ ልትሆኑ ይችላላችሁ፣ ፕሮቴስታንት ልትሆኑ ይችላላችሁ። እኛ እምነታችሁ አይደለም ማተር የሚያደርገው፣ የሄዳችሁበት ያለው መንገድ ፍጹም ስህተት ነው። ስለዚህ ከዛ መንገድ ተመለሱ። ከዛ በኋላ ስለ ሳሊቬሽን ከዛ በኋላ እናወራለን። ለምሳሌ ፕሮቴስታንት የሆነች ከሆነች ስጋዋን እየሸጠች የኖረች ሄደንኛ አይ ሰዎች በማመን ብቻ ነው የዘላለምን ሕይወት የሚያገኙት ወይስ በእምነትና በሥራ ምናምን እያለን አላስፈላጊ ነገሮችን አናወራም። ኦኬ በመጀመሪያ ካሉበት ስህተት የሆነ መንገድ መውጣት አለባቸው። የመውጣት ቀን ያለው ለዛ ነው። መውጣት አለባቸው፣ መራመድ አለባቸው። ከተራመዱስ በኋላ እሺ ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን ካገኘ በኋላ እውነተኛ የሆነውን እግዚአብሔርን ቃል ኦኬ ማለት መጽሐፍ ቅዱስን እናስተምራቸዋለን ማለት ነውና የፊታችን አርብ ይሄ ፕሮግራም አለ ማታ 3 ሰዓት። ማንም ሰው እንዳይቀር፣ ማንም ሰው የፕራይቬሲያችሁ እንዲጠበቅ የምትፈልጉ እህት ወንድሞች በአጠቃላይ በዚህ ጉዳይ ምንም እንዳታስቡ። ከናንተ የበለጠ ለናንተ የምንጨነቀው እኛንን በውስጥ መስመር እስካሁን ግብረ ሰዶም የሆኑ ሰዎች ካሉበት ልምድ ነፃ ለመውጣት ያወሩናል። ስጋቸው በመሸጥ እየኖሩ ያሉቶች ካሉበት ልምድ ነፃ ለመውጣት ያወሩናል። ሌሎችም በላይቭ ስትሪም እንቀበላለን። በሱስ ውስጥ ያላችሁ ከባድ በሚባል ልምምድ ውስጥ ያላችሁ እህቶች ወንድሞች ኑ እናንተ ሸክማችሁ የከበዳችሁ ክርስቶስ ኑ ወደኔ ይላችኋል። ምክንያቱም ሸክምን ሊያቀል የሚችለው ብቸኛው ጌታ የንጉሶች ንጉስ የአምላኮች አምላክ የጌቶች ጌታ የሆነው ጌታችን መድህን ዓለም ክርስቶስ ኢየሱስ ነው እና አርብ ማታ 3 ሰዓት ማንም ሰው እንዳይቀር የመጨረሻውን ዝማሬ አቡዬ ይዘምራልን። ላይቫችንን እንዘጋለን። የኔ ተወዳጆች በጣም ነው የምወዳችሁ ሁላችሁ። ሪፖስት ያደረኩላችሁ 2 ቪዲዮ አለ። እንዴት መልካም ወጣት ብላችሁ ሰዎችን ለማስተማር እንዴት ትደፍራላችሁ? ይሄ የሰው ፕሮጀክት አይደለም እያሉ ቪዲዮ የሰሩ ሰዎችን 2 አካውንት ሪፖስት አድርጌላችኋለሁ። ሁላችሁም አካውንታችሁ ላይ እየሄዳችሁ ስላስተዋወቃችሁልን ሳንከፍላችሁ ገንዘብ ሳንሰጣችሁ ስላስተዋወቃችሁልን እናመሰግናችኋለን እያላችሁ ኮሜንት ላይ ጻፉላችሁ።
ለሁለቱም ሰዎች በቁም ነገር ለሁለቱም ሰዎች 10 ሺህ ብር ሽልማት ተሰጣቸዋለሁ። ምክንያቱም ማስታወቂያ ውድ በሆነበት ዘመን በበጎ ፈቃደኝነት በነፃ አላማችንን ፍላጎታችንን ስላስተዋወቁልን እናመሰግናቸዋለን። እና ክፍያውን የሚፈልጉ ከሆነ በውስጥ መስመር እነሱ መልእክት እንዲያስቀምጡልኝ ነገራቸው አካውንታቸውን ያስቀምጡልኝ። ምንም አይነት ሌላ ተጨማሪ ጥያቄ ሳልጠይቃቸው ገንዘቡን አስገባላቸዋለሁ። ምክንያቱም ይገባቸዋል 10 ሺህ ብር። እና ሁላችሁም አርብ እንዳትቀሩ። መልካም ወጣት ተጀምሯል። መልካም ወጣት ተጀምሯል። አሁን እኛ የሆነ አካባቢ ወደ ወላይታ ብቻ አይደለም እናዘጋጀው፣ ወደ ሐዋሳ ብቻ አይደለም እናዘጋጀው። ሁሉም ቦታ ላይ ያላችሁ ቶች ወንድሞች በተመሳሳይ ሰዓት ማታ 3 ሰዓት እንገናኝ። አሜሪካ ያላችሁ፣ ካናዳ ያላችሁ፣ ፈረንሳይ ሀገር ያላችሁ፣ እንግሊዝ ውስጥ ያላችሁ፣ ሩቅ ምስራቅ ቻይና፣ ህንድም ጃፓንም ያላችሁ፣ ታይዋንም ያላችሁ፣ አፍጋኒስታን ታሊባንም ያላችሁ፣ ደቡብ አፍሪካም፣ ግብጽም፣ አልጄሪያም፣ ሞሮኮም፣ ናይጄሪያም፣ ኮንጎ ብራዛቪልም፣ ትግራይ፣ አማራ ክልል፣ ኦሮሚያ ክልል፣ አዲስ አበባ፣ ደቡብ ክልል፣ ጋምቤላ፣ ቤኒሻንጉል፣ ሶማሊያ፣ አፋር ክልል ሁሉም ቦታ ያላችሁ ተጋብዛችኋል። አርብ ማታ 3 ሰዓት የመልካም ወጣት ፕሮግራማችን ይጀምራል። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። የመጨረሻውን ዝማሬ አቡዬ አንቺ ዘምሪልን፣ በአንቺ ምርጫ ዘምሪልን። ከዛ በኋላ ለጸናች ተዋህዶ እሺ አቡዬ እሺ Don't miss out on giant savings. Score big with bonus buys and digital coupons, bringing you more ways to... ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። በእኩለ ሌሊት የምትጮኸው ዜማ ቀለሙ ኢየሱስ ነው ማህሌቷን ስማ ስሙን በመቃኗ በጉበኑ ጽፋለች በመስኮቶቿ ላይ እርሱን ትሰብካለች። የተቀበለችው የነገስታት ንጉስ ከቶ አይቀየርም በሐሰተኛ ኢየሱስ። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። አኪሱ ካለ ካህኗ ጥምጥም ስር ለሰከንድ አትረሳም የኢየሱስን ፍቅር በእጆቹ የያዘው የመስቀሉ ላይ ቃል ኢየሱስን እንጂ
ታዲያ ምን ይሰብካል ስሙን በቀን በሌት ስጮባት ሰማትን አዲስ ያመጣ ኢየሱስ አይገባትም ለጸናሽ ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው ችንካሮቹን ቆጥራ በሯን ትሰራለች መጋረጃዋ ላይ ስሙን ጽፋዋለች የጠፈር ትልፍልፍ ከበሩ ላይ ያለው የኢየሱስም ሕማም ስቃይ ነው ሚጮኸው እውነት ስትሰወር ሕሊና ሲታወር ለሙሽራይቱ ሙሽራዋ መንገድ ለጸናሽ ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው ጉልላቷ መስቀል መሰረቷ ደሙ ስብከቷ መዝሙሯ ኢየሱስ ነው ስሙ ምግቧና መጠጧ የሕይወት ጽዋዋ አዲስ ኪዳኗ ነው ቁርባን መስዋዕቷ ስሙን በቀን በሌት ስጮባት ሰማትን አዲስ ያመጣው ኢየሱስ አይገባትም ለጸናሽ ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው ለጸናሽ ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው ዝማሬ መላእክትን ያሰማልን አሜን 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 በጣም ነው የምናመሰግነው ዝማሬ መላእክትን ያሰማልን አሜን እግዚአብሔር ይክበር ይመስገን እኔም ወዳችኋለሁ አከብራችኋለሁ እግዚአብሔር ደግሞ ለሚቀጥለው ጊዜ በሰላም ያገናኘን እሺ ደህና እደሩ የኔ ተወዳጆች ሁላችሁንም ወዳችኋለሁ ሰላም እደሩ ዩቲዩብ ቻናሌን ሰብስክራይብ እንዲያረጉ ንገርልኝ መዝሙሮቼን እዛ ላይ ያገኛሉ ሁሉንም መዝሙሮቼ በቪዲዮም በግጥምም የተለቀቁት ዘማሪት አቦነሽ አድነው በሚለው ቻናሌ ላይ አለ ሁላችሁም የዘማሪት አቦነሽ አድነው ዩቲዩብ ቻናል እየገባችሁ ሰብስክራይብ አድርጉ እሺ ዘማሪት አቦነሽ አድነው ነው የዩቲዩብ ቻናሉ ስም እየገባችሁ ሰብስክራይብ አድርጉ እሺ እሺ አቡይ እሺ እና ዛሬ ምንድነው ቀኑ ተወዳጆች እዚህ ኮግራታ ዛሬ ምንድነው ቀኑ ንገሩኝ እስቲ ሃኖ ዛሬ ምንድነው ቀኑ 19 ማክሰኞ
ዛሬ ማክሰኞ አይደለ እኮ ዛሬ ለምን ሰኞ ነው ትለኛለህ አንተ በህይወት ደስተኛ አይደለም አይ እዚህ ግራ ያጋባኝ ስለሆነ ነው በጣም ይቅርታ ዛሬ ማክሰኞ ነው መልካም ስለዚህ ነገ ማታ ፕሮግራም ይኖረናል ነገ እንገናኛለን ሐሙስ ነው ማልኖረው ሐሙስ እናታችን ጻድቃኔ ማርያም ጋር ሄዳለሁ ብዙ ነገራት አለ ይሄ ገረ መዝሙር ተዚ ይለኛል ልምጣ ከደጅሽ የጻድቃኔ ማርያም ለኔ ስለዮነሽ በጣም የሚገርም ዝማሬ ነውና ደጇን ሄዳለሁ ምክንያቱም ጠላቶቼን ስላሳፈረችልኝ ጠላቶቼን ስላንበረከከችልኝ ሄጄ አመሰግናታለሁ እና አርብ ልዩ ፕሮግራም ይኖረናል የመልካም ወጣት ማለት ነው ሁላችሁም በደንብ ላወቁ ሰዎች በደንብ ሼር አድርጉላቸው የፈለገ አትናቴዎስ መልካም ወጣት ጉባኤ አርብ ይጀመራል እና አርብ ሁሉም ሰው እንዲመጣ በደንብ ጋብዟቸው የምትፈልጉትን ሰው ራሳችሁ ጋብዙ እኔ የለውበትም እናንተ የምትፈልጉትን ሰው ግን ጋብዙ እና አርብ ማታ 3 ሰዓት እንገናኛለን ነገም በዛ ጉዳዮች ላይ አጥር ላለ ሰዓት ገብተን እናወራባችኋለን ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን እንወዳችኋለን ደና ደሩልን እሺ ሁላችሁም ደና ደሩ ሰላም ደረልን ወንድማችን እግዚአብሔር አምላክ በጸጋ ይጠብቀ ተባረክ አሜን አሜን ሰላም ተደረልን ያቆይ ሰላም ደሩ